እጅግ በጣም አስደስተኛል። በጥሩ ሁኔታ ነው የተወጣው። ኧረ ጣጣ የለውም ደሙ ለዚህ። ለማንኛውም አካውንትን ቴክስት አድርግልኝ፣ የተወሰነ ገንዘብ አስገባልሃለሁ። አመሰግናለሁ አለቃ። በቀጣይ ደግሞ በሌላ ስራ እንገናኛለን። እሺ እሺ በቃ I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things, but what you gonna do for it? How you gonna move for it? What you gonna be? Do you believe you can do anything? እንዴ ምን እሺ ነው? አንቺ ስለ ስርዓት የለሽም እንዴ? በቤቴ መተኛት አልችልም እንዴ? ኧረ ይችላሉ አቶ ይሸዋስ። ይኸውልሽ ስነ ስርዓት የማትይዥ ከሆነ ወደ እናትሽ ቤት ነው የምመልስሽ። እሱን እንኳን ማድረግ አልችልም። እንዴት ማለት? ያው ማሚ ስትለኝ ሰምቼ ነው። አሃ እንደሱ እያለች ነው ያሳደገችሽ? ኧረ አይደለም እንዲሁ ስትል ሰምቻት ነው። አቶ ይሸዋስ ስሜን አትጥሪ። ማለቴ ዛሬ እኮ ልደቴ ነው። እና ምን ይጠበስ? እናማ በቃ ታውቃለህ ማሚ ጋር ሆነ እኮ ልደቴን ፈታ አድርጋ ነበር የምታከብርልኝ። እና ወደ እሷ መመለስ ነው? እሱንም አልችልም። ለምን አንተ ፈታ አታረገኝም? ቀበጥ እንዴ በልደቴ ቀን ፍፄ አሰማው ምን እንደሚል አንቺም እኮ ደግሞ ታበዣዋለሽ። እና በልደቴ ቀን ፏበሽ ያለኝ ነው እንዴ? የምርሽን ነው እንዴ? ልደትሽ ነው? ኧረ አንተ ሚግሮን ልትገጨኝ ባልሆነ። ፍፄ ትናንትና የነበርንበትን ነገር ታውቂያለሽ አይደለ? ለማንኛውም ፈታ በል። እኔ ራሱ ማሚ ደውላ ባስነግረኝ አላስታውሰውም ነበር። ስለዚህ ለምን አናከብረው? ኧረ ፍታ ወደዛው። እኔ እንደ ቸከሶቹ ልደት ምናምን ማክበር አይመቸኝም። በቃ በልደቴ ቀን መጨፈር ነው ደስ ቢለኝ። ፍፄ ምንድን ነው? ተይ በእናትሽ ጋሼ ሲወጣ እንደፈለግሽ መሆን ትችያለሽ። ምንድነው ግን እዚህ ቤት ስማ አሁንም አትናገርም? ምንም ሳታውቅ ነው ያንን ያክል ድራማ የሰራኸው? አዎ አርጌ የተባልኩትን ብቻ ነው ነገርኩት እኮ። ማን ነው አድርግ ያለ? ነገርኩህ። ገንዘብ ባስፈለገኝ ሰዓት ያገኘኝ ያሰበውን ሲነግረኝ ቀላል መስሎኝ ነበር። እኔም አደረኩት። እንዳምን እየጠበቅህ ነው? ምንም አቆመ። ለምስኪኗ እናትህ ስማ፣ ሰውየው ማን ነው? ምንድን ነው ከማለት የሚፈልገው? ተናገር። አንተም ትደርቃታለህ። እኔም አንተ ከመደብደብ ጋር አለኝ እስከ መጨረሻው
ምንድነውማ? ዛሬ እኔ ነኝ የሚሄደው። እማዬ እንደዛማ አይሆንም። ለምንድነው የማይሆነው እንዴ? እኔ እኮ ተሽሎኛል የኔ ልጅ። አሁን ለምን እንደዚህ እያልሽ እንዳለሽ እኮ አውቃለሁ። አታስቢ የኔ ልጅ፣ እኔ ደህና ነኝ። ይኸውልሽ እናቴ፣ ትናንት የተፈጠረው ነገር እኮ ትናንት አልፏል። በቃ እንድንማርበት ነበር፣ እኛም ተምረንበታል። ምን ነውማ? ምንም ልጅ፣ ምንም ሳትሆኝ ነው አይንሽን ባያቀረረው። ደግሞ አንቺ አይደለሽ እንዴ ጠንካራ መሆን እንዳለብኝ አስተማርሽ? አዎ ልጅ፣ ጠንካራ መሆን ይጠበቅብናል። ግን የሆነ ትዝ ብሎኝ ነው። ምንድነው ትዝ ያለሽ? ልጄ አባትሽ። እኔ እና አባትሽ አንቺን ከማግኘታችን በፊት አንድ ልጅ አርግዤ ነበር። ግን ምን ያደርጋል የተረገዘው ሳይወለድ እንደጠፋ ሐኪሞች ነገሩኝ። በቃ በዛ ሰዓት ሰማይ እንደተደፋብኝ ነበር የቆጠርኩት። እኔም ግርማዬም ልጅ በጣም ይፈልግ ስለነበር ሐዘኑን መቋቋም አቅቶኝ ታምሜ ነበር። ታዲያ ግርማዬ አንድ ቀን ከጎኔ ሳይለይ ያበረታታኝ ነበር። አይ አመመሽ እንዴ? አላመመኝም ግርማዬ። ግን እኮ ፊትሽ ልክ አይደለም። ትንሽ ስለደከመኝ ይሆናል። እኔን ይድከመኝ። ምን ላድርግልሽ? ምንም አልፈልግም። ተይ እንደዚህ አትሁኝ። ምን ላድርግ ብለን ነው ግርማዬ? ልጄ እኮ 4 ወር ሙሉ እየተንቀሳቀሰ እየሰማሁት ነበር እና በአንድ ጊዜ የለም ሲሉኝ እንዴት ልበል? እግዚአብሔር አልፈቀደ ይሆናል። ደግሞ ማን ያውቃል? እሱ ሊያስተምር የፈለገው ነገር ይኖራል። በቃ አስተምሮን አለፈ። አይዞሽ አይዞሽ አባቤ አይዞሽ። እማ ወይዬ ልጄ፣ ስለዚህ ነገር እኮ ግን አንድም ቀን ነግረሽኝ አታውቂም። ምን ይጠቅምሻል ብዬ ልንገርሽ የኔ ልጅ? እና ከአባትሽ ነው የተማርሽው እያልሽኝ ነው? አዎ ልጄ፣ የአባትሽ ልጅ ነሽ አንቺ። እንደው አንቺን ባይጥልልኝ ምን ይውጣኝ ነበር የኔ ልጅ። በዚህ አይነትማ ሌላም የደበቅሽኝ ነገር አለ ማለት ነው? ምንም የለም ልጄ። እርግጠኛ ነሽ የኔ ልጅ? አዎ አልኩሽ እኮ። ባይሆን መሄድ አለብኝ። እማ ወይዬ ልጄ፣ እንዳልሽው እኔ አባቴ ልጅ አይደለም? አዎ በትክክል ልጄ። በቃ እንደዛ ከሆነ እንደዚህ ሆኜ እንድኖር ፍቀጅልኝ። ማለት እማ እኔ አባቴ ልጅ ብቻ ሳይሆን በብርቷ እናት ያደግኩኝ ጠንካራ ልጅ ነኝ። ስለዚህ ይህንን ነገር እንድጋፈጠውና እንድቋቋመው ፍቀጅልኝ ልጄ። ያለ እድሜሽ እኮ እንደው የማይሆን ነገር ውስጥ እንዳትገቢብኝ ብዬ ነው። አይዞሽማ፣ ሁሉንም ነገር እናልፈዋለን። ደግሞ ምን ይታወቃል፣ ይህንን ጊዜ እየጠበቀ ቢሆን። ምኑ ነው ይህን ጊዜ የሚጠበቀው ልጄ? የአባቴ እውነት፣ የሞቱ ጉዳይ፣ የኔን ማደግ እየጠበቀስ ቢሆን። ልጄ እኔ አንቺ ብቻ በህይወት እንድትቆይልኝ ነው የምፈልገው። እማዬ ምንም አልሆንም። ደግሞ የአባቴን የደሙን ጩኸት ማስቆም ያለብኝ ጊዜ ሳይደርስ አይቀርም። እናም ደግሞ ብርቱ ነኝ። ስለዚህ እናቴ እኔ መሄድ አለብኝ። ነይልኝ እስቲ ልጄ፣ ነይልኝ። እማዬ በቃ እኔ ልሂድ። እሺ እሺ። አቤት አቶ ግርማ። ልጅ ቴዲ፣ ልጁን አግኝቼዋለሁ። የምን ልጅ? ማጊ ጋር የታመመውን ልጅ ነዋ። ማለት አልገባኝም። እዛ ልጁ ሞተ ብለው ግርግር ሲፈጥሩ ከነበረው ልጅ ጋር ግንኙነት ነበረው። እናም ከሱ ብር ሲቀበል አይቼ ተከታትዬ ያዝኩት። ስለዚህ ይሄ ሁሉ ነገር ድራማ ነበር ማለት ነው? መሆኑ ነዋ። ግን ለምን? ማጊ ምን አጥፍታ ነው? የሆነ የጠረጠርኩት ነገር አለ። ምንድን ነው? ይህ ነገር እኔ ከምፈለገው ነገር ጋር የተገናኘ ሳይሆን አይቀርም። እናማ ልጁን እያናዘዝኩት ነው። ግን ቆይ አቶ ግርማ፣ አሁን የደበርኩት አንድ ነገር እንድታግዘኝ ነው። እሺ
አቶ የሺዋስን እንድታገኘው ፈልጋለሁ። ከዛስ? ከዛ ስለተፈጠረው ስለማጊ ጉዳይ አንስተህ ዝም ብለህ ታወራዋለህ። እሺ ከዛስ? ከዛ ከሚያወራው ነገር ተነስተህ ያለህን ነገር ትነግረኛለህ። እንዴ አቶ ግርማ እዚህ ነገር ውስጥ አቶ የሺዋስ አሉበት ነው የምትለኝ? ልጅ ቴዲ አድርግ የተባልከውን ብቻ አድርግ። ወይ ጣጣ። ምንድን ነው የሚይጠኝ? እንግዲህ የሚውጥህን ማየት ነው። አንቺ ያምሻል እንዴ? ለዛ ምንም ያስጨውቅ ምንድን ነው እንደዚህ እንደ ሰይጣን እንደ ጦስ ዶሮ ጥልቅ ምትይ? ለምንድን ነው ቆይ ማተኝ? አንተ ግን በጣም ትገርማለህ። እሺ ምንድን ነው የሚገርመው? ማጊ ታስራ እንኳን አልጠየካትማ። ያው ለምደዋለች ብዬ ነዋ። ምኑን ነው የለመደችው? እስር ቤት ናት እኮ አሁን። እዛ እኮ ቦታ ቀይረች እንጂ አሁን ከአንቺ ጋር መዋል እስር ቤት አይደል? ማኔ እስር ቤት ነኝ? አዎ አንቺ ነሽ። እንደውም ይዮሽ ጭኮ ነገር አንተ እንደዚህ እንዳልጨፈልቀሽ ወንድ ነሽ። አሞቅ ለነገሩ ወንድ ነሽ። ይኸውልሽ ሴትዮ ብታርፊ ነው የሚሻልሽ። እሺ ለነገሩ እኮ ነው ያልፈርድብህም። እንደዚህ ወጪ አናትክ ላይ ዞሮ እንዲጥምቢራክ ይዞሮ ያረጀው ጫናትሽ ላይ ወጣሽ። ሰማኝማ ያው እንረዳዳለን እኮ ምን ችግር አለው? ሲያስጠላ። እና እርግጠኛ ነሽ ፍፄ? ምኑ ነው? ይሄ ልደቴን አላከብርም ምናምን ያልሽው ነው? ኧረ ፍትሀ በእናትህ እኔ እንደዚህ ነገር አላውቅም። እሺ ለምንድን ነው ቅድም ለጋሼ እንደዚህ ያልሽው? እባክህ ዝም ብዬ ነው ትንሽ ላብሽቀው ብዬ ነው። ፍፄ ይሄን ነገር ግን ማቆም አለብሽ። የቱን ነገር ነው? ይሄ ጋሼ ማብሸቅ ነው። በአንቺ ምክንያት እኮ ነው ቁርስ ሳይበላ ሄደው። እውነቱን ልንገርህ። ስለምን እውነት ነው የምትነግሪኝ? ለምን እንደዚህ እንደምሆን? እሺ ልስማሽ። ምንም እንኳን ትክክል መሆኔን ባላቅም እናቴ ከልጅነቴ ጀምሮ ስለሱ ሲነሳ ደስ አይላትም። እኔም አንዳንዴ ስመጣ እዚህ የማየው ነገር ደስ አይልም። ፍፄ እናትሽም ጋሼ ምንም እኮ ነው የማይግባቡት እኮ። ለምንድን ነው የማይግባቡት? እኔ ምን አውቃለሁ። እሷም ሲጠየቁ አይመልሱም። ስለዚህ የሆነ ነገር አለ ማለት ነው። ፍፄ በእናትሽ አታስጨንቂኝ። እሺ ተው። ለማንኛውም አሁን ማጊ ትመጣለች፣ መዘጋጀት አለብን። ለምንድን ነው የምንዘጋጀው? እንዴ ይቅርታ መጠየቅ አለብን። ደግሞ ታውቃለህ ከባድ ጥፋት ነው ያጠፋነው። አዎ ፍፄ እሱን ነገር ራሱን እያሰብኩበት ነበር። ማጊ አሪፍ ልጅ ስለሆነች በቃ ሶሪ ሙድ ስንገጫት ትፈታዋለች። አይ ፍፄ እኛም እኮ እሷን መጠርጠር አልነበረብንም። አሁንም ይቅርታ የምታደርግልኝ ራሱ አይመስለኝም። በቃ ሄደን እንድፍት እንልባታለና። ግን ፍፄ ይቅርታ የምታደርግልኝ ይመስልሻል? እንዴ በሚገባ። ግን ያ ነጃሳ አለ አይደለ? ክላስ ተኝቷል። ወይኔ ፍፄ ይሄ ልጅ ከዚህ ቤት የማስወጣበት መንገድ ልጣ። ፍፄ አትልፊ። እኔም ተስፋ ቆርጫለሁ። ጋሽም ከዚህ ቤት አያስወጣውም። ስለዚህ ምንም አይነት ተስፋ የለንም። በፍጹም አልሰማው። የሆነ መንገድማ አገኛለሁ። አቤት ጋሼ። የት ነው ያለው? መንገድ ላይ። አስቸኳይ እፈልጋለሁ። እሺ አለቃ እመጣለሁ። ግን በሰላም ነው? ምኑ? ትንሽ ማለቴ የተቆጡ ይመስላል። ዛሬ መልአኩ ደውሎልህ ነበር? ኧረ በጭራሽ። ግን ከመልአኩ ጋር ስለምትሰሩት ስራ በደንብ አውርታችኋል አይደል? አዎ አለቃ። ምን ነው? ይኸውልህ ቴዲ፣ በአንዳንድ ጉዳዮች ምክንያት እኔ ወደ ክፍለ ሀገር ስለምሄድ አንተ መስራት ያለብህ ስራ አለ። እኔ? አዎ አንተ። ሎኬሽን ልክልሃለሁ በፍጥነት እንድትመጣ። እሺ አለቃ። ወይኔ ቴዲ፣ ዘንድሮማ መሞቴ ነው በቃ። እኔም እንደዛትኩ እነሱም እንደዛቱብኝ እንዲሁ። እስቲ የቱ ግርማ ደግሞ ሄሎ አቶ ግርማ። አቤት ልጅ ቴዲ፣ በዚህ ፍጥነት ተገናኝተህ ነው? አረ ራሳቸው ላግኛሉ። ይህማ ጥሩ። አይ አነጋገራቸው አላማረኝም። በጣም ይፈልጉኝ ይመስላል። ልጅ ቴዲ፣ ምንም መረበሻ አያስፈልግም። ይኸውልህ ተረጋግተህ ማውራት ነው። ግፋ ቢል ሰኔ ሊያስጨንቅህ ነው። እና እሱን እኮ ነው የፈራሁት። ተረጋጋ ልጅ ቴዲ። ይኸውልህ እስካሁን አልፈኸዋል። ችግር ካለ እንኳን እኔ ጋር ደውለህ ማገናኘት ትችላለህ። እንዴ ውጪ እንዳሉ እኮ ነው የሚያውቁት። ተመለሰ በለው፣ አትፍራ። አያ በሳይ እንደው እነዚህን ሰዎች በምን ቀን ነው የተገናኙት? ገንዘብ ግን የስራሽን ይስጥሽ። ተጫወትሽብኝ። ማጊ ግን ዛሬ ትንሽ ብታርፍ ይሻላል ነበር። አያሙና የግድ ወደ ስራ መግባት አለብኝ። አእምሮዬ በጣም ብዙ ነገር እያሰበ ነው።
ምንድነው ደግሞ የሚያስቡ? አላውቅም። የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ነገሩን ነው ማወቅ ያቃተኝ። ሰሞኑን እኮ እየተፈጠረ ያለው ነገር ነው። በቃ መተው ነው። ታዲያ ምን አለ ምንድን እንደዚህ አይነት ነገሮች እየተፈጠሩ ያሉት? እሱን አላውቅም፣ ግን ብቻ ያው ሁሉም ነገር ለበጎ ነው ብሎ ማሰብ የተሻለ ነው። ምናልባትም እኮ የሆነ ነገር ሊጠቁመን እየተሞከረም ይሆናል። ደግሞ ምንድነው የሚጠቁመን? አላውቅም። ወይ እኛ ላይ ሊመጣብን ካለ ነገር ምንም ነገር አይመጣብንም። ይኸውልሽ ሙና አይምሰልሽ፣ አባቴ ከሞተ በጣም ረጅም ጊዜ ሆኖታል። ከዚህ ጊዜ ሁሉ በኋላ እንደ አዲስ ነገር መቀስቀሱ፣ በዛ ላይ ደግሞ ምን የኢንስፔክተር የሆነ ጥያቄ ከጠየቀኝ በኋላ ምንም ልረጋጋ አልቻልኩም። እንዴ ምን ብሎሽ ነው? ይኸውልሽ ሙና እኔ እንደታሰርኩ ማውቀው በልጁ ምክንያት ነበር እና ኢንስፔክተሩ ግን ስለ ባለ ክራንቹ ሰውዬ ሲጠይቀኝ ነው የነበረው። እንዴት? አላውቅም እንዴት እንደጠየቀኝ። እንዴ መርማሪው ምናልባት ስላንቺ ወጥቶ እያጣራ ነበር እንዴ? እኮ እንዴት ይሄንን ነገር ሊያውቅ ቻለ? እንዴ እንዴት ሊያውቅ ቻለ? አይባልም፣ መርማሪ አይደል እንዴ? ስለዚህ ይሄ ነገር አንድ የሚጠቁመን ነገር አለ። ምን ሊሆን ይችላል? እኔ እንጃ ሙና፣ ግን የአባቴ ደም የሚመለስበት ጊዜ ቅርብ ሳይሆን አይቀርም። እንዴት እንደሆነ ግን አላውቅም። ማጊዬ በቃ ትንሽ ተጨናንቀሻል መሰለኝ። ለምን ቤት ገብተሽ አታርፊ? አይ ሙና የግድ መሄድ አለብኝ። እንዴ ምን ችግር አለው? እና ሙኬም ጋር ከሆነ እኮ እኔ ሄጄ መስራት እችላለሁ። እንደዛማ አልሆነም፣ እራሴ ነኝ የምሄደው። ሲጀመር እነሱም ጋር ብትሄጂ ልክ እንደማትሆኝ አውቃለሁ። እንዴት እንደዛ አልሽ? ባለፈው ማታ የሆነ ከእስር ቤት ከተፈታሽ በኋላ የምታየው አስተያየት ምናምን ብቻ ልክ እንዳልሆናችሁ ታስታውቃላችሁ። በቃ ዝም ብሎ ነገር ነው። ለማንኛውም እኔ ቶሎ ቶሎ ብሄድ ይሻለኛል። በይቻ ይቺ ልጅ ምን እየሆነች ነው? የሆነ ነገርማ ሳይፈጠር አይቀርም። ይሄን ደግሞ ማሚ ጋር ሂጅ ማጣራት አለብኝ። ቴዲ። አቤት አለቃ። አሁን የምነግርህን ነገር ልብ ብለህ ስማ። እሺ ምንድን ነው? ይኸውልህ አሁን የምነግርህ ጉዳይ በእኔና ባንተ ብቻ የሚቀር ትልቅ ሚስጥር ነው። ይሄ ሚስጥር አፈትልኮ ከወጣ ሊደርስብህ የሚችለውን ነገር ታውቃለህ። እንዴ ጋሺ እያስጨነቁኝ እኮ ነው። እስከ ዛሬ በታማኝነት ስሰራ ነበር እንዴ? ለዛም ነው ይህንን ጉዳይ አንተ እንድትሰራው የፈለኩት። እሺ ምንድን ነው ጉዳዩ? አሁን መፍጠን ያለበት አንድ ጉዳይ አለ። ምን? ይህንን በክራንች የሚሄደውን ሰውዬ ታውቀዋለህ አይደል? አዎ። እንዴት እረሳዋለሁ? በእርሱ ዙሪያ አንድ ማስረጃ አግኝቼ ነው። ምን አይነት ማስረጃ? እሺ ትብለት ከምትባል ሴትዮ ጋር የሆነ ግንኙነት እያለው ይመስለኛል። ትብለት ማለት የማጊ እናት? በትክክል። ከእሷ ጋር ደግሞ ምን ጉዳይ ይኖረዋል? ለእሱ አይደለ እንዴ ጠራው? እሺ እኔ ምን ላድርግ? አሁን ትንፋሽ ውሰድ። ብዙ አይደለም እነግርሃለሁ። የምን ትንፋሽ? ቴዲ ተረጋጋ እንጂ። ተረጋጋና እነግርሃለሁ። እሺ እረጋጋለሁ። ማጊ አሁንም እንዳኮረብሽ ነው እንዴ? ማጊ በእናትሽ ይቅርታ አድርጊልኝ። ለምን ይቅርታ የምትጠይቀኝ? ማጊ እኔ አጥፍቻለሁ፣ ግን ይቅርታ አድርጊልኝ። አንተ እኮ ምንም አላደረግም። እኔ ቦታዬን ያላወቅኩት። ማጊ በእናትሽ እንደዚህ አትበይ። ኦኬ አሁን ማውለት ያለብኝ ነገር ጨርሻለሁ። ስራዬን ልስራበት። ማጊ እባክሽ። ቆይ አንድ የቤት ሰራተኛ ለአንተ ይቅርታ አደረገች አላደረገች አንተ ጋር የሚፈጥረው ለውጥ አለ? አዎ አለ ማጊ። አንቺ እኮ ለእኔ ጓደኛዬ እኮ ነሽ። እኔ ጓደኛ አይደለሁም። ምን ማጊ? ኦኬ አሁን ስራዬን መስራት ፈልጋለሁ። ካልሆነ ደግሞ አሰናብተኝ። ማጊ በእናትሽ እንደዚህ አትበይ። እሺ ይቅርታ አድርጊልኝ። ያው እንዳልኩ ነው። በፍጥነት ወይዘሮ ትብለት በጠና ታማ ሆስፒታል መግባት አለባት። ኧረ ጋሼ ይህ ነገር ግን ከባድ ነው። ቴዲ አትስጋ። እሷ ታማ በገባችበት ሰዓት ላይ ያንን በክራንች የሚሄደውን ሰውዬ መምጣቱ ስለማይቀር ለመያዝ ነው። እሳቸው ግን ምንም አይሆንም አይደል? ለእሷ አታስብ። ይህን ስራ ለመስራት አንድ የሕክምና ባለሙያ አብሮናል። እሱ መድኃኒቱን ይሰጣል። ግን የተረጋገጠ ነው። ምንም ስጋት አይግባ። ማንም በሌለበት ገብተህ ወይ የምትበላ ወይ የምትጠጣው ምግብ ላይ መጨመር ነው። በቃ አለቀ። እሺ ጋሽ፣ ወይዘሮ ትብለጥ ምንም አይሆንም ከሆነ አደርጋለሁ። ልክ ነህ።
እሱም ባይው ሌላ የተለያዩ ነገሮችን እያመጣን ይሄ በክራንች የሚሄደውን ሰውዬ ወደ ወጥመዳችን መክተት አለብን። አንተም ከዛሬ ጀምሮ የዚህ ኦፕሬሽን አባል ሆነሃል። እሺ። ሌላው አንድ የምታደርግልኝ ነገር አለ። ምን እንዳግዙ ነው የሚፈልጉት? የፍጹም እናትን የሆነ ነገር ማድረግ አለብን። ምን አስቸገረች እንዴ? ልጅቷ ወደ ቤት እንድትመለስ የግድ እሷን የሆነ ነገር ማድረግ አለብን። በጣም ሰላሜን እየነሳችኝ ነው። እንዴ ጋሼ እርሶ ውጪ ማለት አይችሉም እንዴ? እንደዛ አይሆንም። እዚህ ትንሽ ግርግር እንዲፈጠር አልፈለኩም። እናቷ ገና አንድ ነገር ከሆነች ልጅቷ መመለሷ ስለማይቀር ለዛ አስቤ ነው። እና የእሷንም እናት እንደ ወይዘሮ ትብለጥ መድኃኒት እናርግባት ነው? አላውቅም፣ ብቻ ሴትዮዋ የሆነ ነገር ትሆን። እሺ ጋሼ አርግ ያሉኝ ሙሉ አደርጋለሁ። ነቃ ማለት አለብህ። እነዚህ ሁለት ሰዎች በጊዜ እልባት ሊያገኙ ይገባል። እሺ ግን አለቃ ዳኒስ? እሱ ምን ይሆናል? ምናልባት እሱም ችግር ከሆነ ብዬ ነው። ለእሱ አታስብ። ሊያመጣ የሚችለው ነገር በጊዜ ይታወቃል። ያን ደግሞ ደፍሮም አያደርገውም። አይ ጋሼ እኔ ግን እንደዛ አይመስለኝም። ልጁ በጣም ከባድ ሰው ነው። ምልከታው ራሱ እንዴት እንደሚያስገር። እንግዲህ በአባቱ ወጥቶ ይሆናል። እሱማ ምን ጠረጥራለሁ። አሁን የሱ ጉዳይ አያሳስበኝም። የተባልከውን ብቻ ስራ። እሺ በላን ወደ ጉዳይ ሂድ። ዶክተሩ ይደውልልሃል። በተቻለ ፍጥነት የወይዘሮ ትብለጥ ጉዳይ ዛሬውን ቢፈጸም ደስ ይለኛል። እሺ አለቃ፣ የተቻለኝን ሁሉ አደርጋለሁ። ቻው። አባረረችው መሰለኝ። ምን አገባ? ግሩም ሰው ነው። አንተ ያማል እንዴ? ሞኪ ምን ሆነ ነው? ያው እግሯ ስር ተደፍታችሁ ምንም ካላለች ተቀይማለች ማለት ነው። እና ደስ አለ? እኔ እንኳን በሰው ሀዘን መደሰት ሰው አይደለሁ። ደግሞ እንደዚህ የሚቀጥል እንዳይመስልህ። ስለ አንተ እውነታ ስታውቅ ቀንጥራ ትጥልሃለች። የምን እውነታ? አስመሳይ መሆንህን ነዋ። እኔ እንኳን አስመስዬ አላውቅም። ለዛ ነው የሰው ቤት ገብተህ የምትበጠብጠው። እኔ እኮ በራሴ ቤት ነው ያለሁት። አሃ ይሄንን ቤት ድርሻ ለነበት ልትሉ ነው? እንደዛ እንኳን አይደለም፣ ግን ቤቴ እንዳለው ነው የሚሰማኝ። አታስብ፣ ምን እንደማደርግ ነው ያውቃለሽ። ያንቺ ጉራ ደግሞ ቆይ ምን ልታረጊ ነው? እሱን ላሳየህ። ቁጭ በይ እሺ። አንተ እንደዚህ እንዳትላት እሺ። ምን ልታረጊ? አሁንም በእኔ ምክንያት ነው። በቃ እኔ እዚህ ቤት መምጣት የለብኝም አይደል? አረ ማጊ በአንቺ ምክንያት እኮ አይደለም። ሞኬ ውሸትም ጀመርክ? አረ ማጊ እየዋሻ አይደለም። የዚህን የዳኒን ተንኮል ታውቂው አይደለ? አላውቅም። ባይገርማችሁ ይሄን ያህል ጊዜ ከሚያውቀኝ ሞኬ ይልቅ ዳኒ ባጭር ጊዜ ውስጥ እኔን ተረድቶኛል። ማጊ ያው ልጆች ናቸው፣ አለመግባባት ይሆናል። ለማንኛውም አይመለከተኝም። ስራዬን ስለጨረስኩኝ መሄድ አለብኝ። ደህና ሁኑ። አሁን ቆይ ይህን የትብለጥን ጉዳይ ለግርማ መናገር አለብኝ እንዴ? አይ እንደዛማ ማድረግ የለብኝም። በጭራሽ አይስማማም። ስለዚህ በራሴ መንገድ ነው ማድረግ ያለብኝ። ደግሞ እኮ ምንም አይሆንም ብለዋል። ባይሆን ከታመሙ እንኳን እንደ ሁኔታው ወደ ሆስፒታል እንዳይሄድ ማድረግ ይችላለሁ። ወይኔ ሁለት ቦታ ተመጣጠርኩ እኮ። አየው ሰው እንዴት በዚህ ልክ ተንኮለኛ ይሆናል? ምናልባት እኮ ግን እውነታውንም አላወቀም ይሆናል። ስላወቀማ ነው እንደዚህ ትልቅ ድራማ የሰራው። እውነታውን ባያውቅ ምን ታደርገው ነበር? ልሸልመው። ምን ይላል? ይሄ ወንጀል እኮ ነው የሰራው። እሱማ ወንጀል ነው የሰራው። መቀጣት አለበት ማለት ነው። አለበት አምላክ። ይህ ሰው ከአቶ ሽባስ ጋር ግንኙነት እንዳለው ውስጥ ይነግረኛል። እንዴት? በእርግጠኝነት እነሱ የላኩት ሰው ነው። አረ አለቃ አይሆንም። ቴዲ አቶ ሽባስን አላወቀውም ማለት ነው። ይኸውልህ በህልውናው ከመጡ ነፍስ ከማጥፋት ወደ ኋላ የሚሄድ ሰው ነው። እና ቆይ በዚህ ነገር ምን ያገኛል?
የሆነ ትኩረት ማድረግ የፈለጉት ነገር አለ እኮ። ምን? እሱን ለማወቅ ነበር ይህንን ሙትቻ ያዝኩት። ግን ምን ያክል ገንዘብ ቢከፉት እንደሆነ አላውቅም። እንደዚህ ምንም ሚስጥር አላወጣም ያለው። እኔ ግን አሁን እሱን ተወውና ለምንድን ነው የፈለገ? ማን? የሸዋስ ነዋ። ያው አንተ እንደገመትከው ነው። ያ ስለ አንተ የተለመደውን ጥያቄ ጠየቀኝ። እኔ ደግሞ እንደተለመደው እንዳይጠረጠር አድርጌ መለስኩለት። ጋይሆን ብራቮ፣ እያደግህ ነው ማለት ነው። እና ምን አገኘ? ስለምኑ? ጠይቀው ባልኩ ጉዳይ ነዋ። ጠይቄው ነበር እና ሰው ግን ተጨካክሎ ደግሞ ምን ሆንክ? እንደው አለቃ ማጊ እንደዚህ የምታደርግ ልጅ ናት? ታዲያ የሰው ሰው መርዛ ሊቀርላት ነው እንዴ? ኧረ ጋሼ እሱ እኮ ውሸት ነው። ተው፣ እኔ እንደዛ አይነት ሰዎች አላምንም። ክብረ ቢሶች ናቸው። ግን ምንም ቢሆን እርሶ ስላደረጉት ደስ ብሎኛል። ምኑን ነው ያደረኩት? አይ ሞኬ እኮ ማጊ እንድትፈታ ጋሼን ተባብሯል ስለኝ ስለነበረ ነው። እሱን ነው እንዴ? ታዲያ ምን ላድርግ ብለህ ነው? እንደው አለቃ ድፍረት ካልሆነብኝ አንድ ጥያቄ ልጠይቅ ነበር። ደግሞ ምንድን ነው? ማዘር ታማ ትንሽ ብር ነገር አስፈልጎኝ ነበር ካለ። እሱን እሰጥሃለሁ፣ ግን ይህን ስራ ዛሬውኑ መጨረስ አለብህ። እሺ ጋሼ ይጨርሳል። ብራቮ ቴዲ። ምንድን ነው አለቃ? በእርግጠኝነት እርስዎ ስላደረጉት ደስ ብሎኛል ስትለው አቶ የሸዋስ ደንግጦ ነበር አይደል? አዎ ደንግጦ ነበር። ቢንጎ! ይህን ነበር ማወቅ የፈለግኩት። ምንድን ነው? ይኸውልህ ቴዲ የደነገጠው በማጊ መፈታት እንድታመሰግነው ሳይሆን በመታሰሯም እጁ ስላለበት ነው የደነገጠው። ኧረ አለቃ ቴዲ አሁን በጣም ጥሩ መጥተሃል። ትክክለኛው እውነት እዚህ እናገኛለን። አንተም ደግሞ እውነታውን የምትናገርበት ሰዓት አሁን ደርሰሃል። አልገባኝም። ይኸውልህ ቴዲ እስካሁን ከኔ ወገን ሆነ ስላገለገልከኝ አመሰግናለሁ። ማለት ነፃ ሆንኩ? ከኔ? አዎ። ከየሸዋስ ግን አልሆንክም። አልገባኝም። ቴዲ ጠንከር በል። ይኸውልህ ወደ መጨረሻው ሰዓት እየደረስን ነው። አረ ግራ እየገባኝ ነው ግርማማ አለቃ። ይኸውልህ ቴዲ አሁን ከኔ ይልቅ ለአቶ የሸዋስ ታማኝነትን የምታሳይበት የመጨረሻው ምዕራፍ ላይ ደርሰሃል። ይኸውልህ ቴዲ ምን ታደርጋለህ መሰለህ? እኔ ንገረው ባልኩ ሰዓት የኔን ትክክለኛውን ማንነት ለአቶ የሸዋስ ትነግረዋለህ። ማለት ምን ብዬ? ሁሉንም ነገር እኔ ግርማ እንጂ ጥላሁን እንዳልሆንኩኝ ትነግረዋለህ። ምን? በነገራችን ላይ ቴዲ እኔ ትክክለኛው ስሜ ግርማም አይደለም። ጭራሽ? አዎ ቴዲ፣ ግርማ የማሽ ጓደኛዬ የማጊ አባት ስም ነው። የኔ ትክክለኛው ስሜ ሽመልስ ነው። ኧረ የትኛውን ልመን? አቶ ግርማ ማለቴ ማን ነበር ያለው? ሽመልስ እባላለሁ ቴዲ። ከዚህ በላይ አንተ ምንም መደበቅ አልፈልግም። ሳይ ሙሉ በሙሉ ታማኝ ነው። ቆይ ለምንድን ነው የሸዋስ ይህንን ይወቁ ያልከው? ይኸውልህ ቴዲ ምክንያቱም በኋላ ታውቀዋለህ። አንተ ግን ሙሉ በሙሉ እውነታውን ትነግረዋለህ። ቆይ ባለክራንቹ ሰው አንተ እንደሆንክ ማወቅ አለበት ነው? ዋናው እሱ አይደል እንዴ? እንዴ ግርማ ማለቴ ሽመልስ ማለቴ ግርማ። ቆይ እንዲህ ላደርግ ይችላል? አታስብ ቴዲ። ራሴን ስቃይ ላይ ያለውን ቪዲዮ በሙሉ ራስ ቀርጸህ ትይዘውና ታሳየዋለህ። በቃ መሞቴ ነው። አሁንም አቶ የሸዋስ የክብር ልብስ ነው የሚያለብስህ። ከታማኝ ሰዎቹ መካከል ዋናው አንተን ነው የሚያደርግህ። ግን ሊያደርጉ አስቡ ቴዲ። ለአንተ ይህን ያህል ካወቅህ ይበቃሃል። አሁን ወደ አሻንጉሊቴ ሊነቀስቀስ አድርጌው እውነታውን ላስረግጥልህና ለአንተ እምነት ይሆናል። ሂድ አንተ። እንደ ትንሽ ከአሻንጉሊቴ ጋር ልጫወት። የሚያልቅ ይመስላል። ያልቅ ነው። እንደው ሙናዬ፣ እንደው ምን ማድረግ ይሻላል? ማሚዬ እኔ ከአንቺ ባላቅም አንድ ነገር እያሰብኩ ነበር። እንደው ምን አሰብሽ የኔ ልጅ? ይሄ ባለፈው የነገርሽን ነገር አለ አይደል? እሱን ለምን ለማያን ነግራት? የቱን? ይሄንን ለማንም አትንገር ያልኩሽን? እሱን መስማት ምን ይጠቅማታል? አይደለም በቃ እኔ ዝም ብዬ ሳስባት ማጊ እውነታውን ካላገኘች በስተቀር አርፋ የምትቀመጥ እየመሰለኝ አይደለም። በዛ ላይ ደግሞ ይሄ የዚህ ነገር ቁልፍ ያለው ጥላሁን ጋር ምናምን ስትይኝ አልነበረ? እሱማ ግን እኮ እሱን ማግኘት በጣም ከባድ ነው። እንዴ ለምንድን ነው የሚከብደው? እዚህ ያመጣችሁ እሱ ጓደኛ አይደል እንዴ? አዎ ያውም ወዳጁ።
አይ ስለዚህ እርግጠኛ ነኝ ስለ ጥላውን የሚያውቀው ነገር ሊኖር ይችላል። ስለዚህ እሱን መጠየቅ ነው። እንዴ እንዴት ብዬ? እሱም እኮ አግኝቶን አያውቅም። ማሚ ውጪ እንዳለ እኮ አውቃለሁ፣ ግን በደንብ ካፈላለግ ነው ሊገኝ ይችላል። እሱማ እንደው ራሱን ማሳወቅ የማይፈልግ ሰው ነው ስለሚባል ነው እንጂ መላኩን በደንብ ቢይዘው እንደሚነግረኝ እርግጠኛ ነኝ። አሁን መላኩ ጋር ደውለሽ ጠይቂው። እሺ ግን ሙናዬ ማጊ እንደው ይሄንን ነገር ባታውቅ ጥሩ ነው። ምንም አማራጭ የለሽም። ከዚህ ውጪ ምንም ማድረግ አትችይም። ይሄንን ነገር ማጊ ሰምታ አብራሽ ብትሆን ነው የሚሻለው። ያለበለዚያ ብቻዋን ስትሯሯጥ የሆነ ነገር ነው የምትሆነው። ማሚ ወስኛ። እሺ ቆይ እስኪ ልደውልለት። ስልኩ አይሰራም ሙናዬ። ድጋሚ ሞክሪለት። አረ ሙናዬ አይሰራም። በቃ ማሚዬ እስከሚሰራልሽ ድረስ ደጋግመሽ ሞክሪለት። እሺ እሺ እደውላለሁ ሙናዬ። ደግሞ ችላ እንዳትዪው እሺ። የሆነ ምክንያት እየፈጠርሽ ወይ እዚህ እንዲመጣ አድርጊው። እሺ ልጄ፣ አንቺንም ማስጨነቅኩሽ አይደል? ኧረ ማሚ እንደዚህ አይባልም። በቃ እኔ ልሂድ። እሺ በይማ። ቻው። ደህና ሁኚ። ማጊ ከአንቺ ባለቅም ግን ከይቅርታ በላይ ምን ነገር የለም። ዳኒ ልክ ስለሆነ እኮ ነው ይቅርታ የተቀበላቸው። እነሱ ደግሞ ምን ላይ ነው ልክ የሆኑት? ሁሉም ነገር ላይ። እኔም ቦታዬን ያወቅኩ አልመሰለኝም። እኔ እንጃ እንደዛ አይመስለኝም። ግን ማጊ ታውቂያለሽ፣ እዚህ ቤት ከመጣሁ ጀምሮ በጣም ብዙ ነገሮችን አይቻለሁ። ምን አየህ? ሌላ ቤት የሌሉ ነገሮች። ሌላ ቤት የሌለ እዚህ ቤት ያለው ነገር ምንድን ነው? ምን መሰለሽ ማኪ፣ ሰው ቤት የሚያግዙ ማለት በእነሱ ቋንቋ ሰራተኛ ልክ እንደ ሰው አይታይም። የሚገርምሽ ነገር ከልጅነት እስከ አዋቂነት አሳድገው ራሱ እንኳን ለሆነ ለቤት እንስሳ ከሚሰጡት ክብር በታች ነው ለእነሱ የሚሰጣቸው። ዝቅ ያለን ሰው ማን ይፈልገዋል ብለህ ነው? አየሽ፣ እዚህ ቤት ያየሁት እሱ ነው። አልገባኝም። ማጊ ተመልከች እንጂ ሞኬ ለአንቺ በጣም ትልቅ ቦታ እኮ ነው ያለው። የሀብታም ልጅ ሆኖ እኮ እንደዚህ መሆን በጣም ከባድ ነው። በመጨረሻ ላይ ማንነቱን አሳየኝ እንጂ እኔ ግን ሊጎዳሽ አስበው አይመስለኝም። እና ለምንድን ነው? ምናልባት ቅናት። ለምንድን ነው የሚቀናው? አንቺን ሊያጣሽ እኮ ነው። እኔን ደግሞ ከምንድን ነው የሚያጣኝ? ይኸውልሽ ከጓደኝነት ምናልባት ደግሞ ምናልባት እኔ ማላችሁ እንዳልገባ አንቺ እንዳልወስድሽ ፈርቶ ነው። ከለመደው ጨዋታ ነው። እሱ ለምን እንደዚህ ያስባል? እኔ እናንተ መሀል ምን አለ? ምን በቃ ፈርቶ ነው ማጊ። እንደዛ ከሆነ እኔም ከዚህ በኋላ ከልክ ያላል። እንደዛ ምቺ ይመስልሻል? ለምን አልችልም? አንዳንድ ልክ ያለፉ ነገሮች ወደ ልክ ለመመለስ በጣም ከባድ ናቸው። አልገባኝም። ይቅርታ ግን አንቺም ጥፋተኛ ነሽ። እኔ ደግሞ ምን አደረኩ? ሞኬ መሀላችሁ ያለውን ጓደኝነት ለመጠበቅ ሲሞክር፣ አንቺ ግን መሀላችሁ ያለውን ቃል ኪዳን አፈረሽ። እኔና ሞኬ ማን ምንም ቃል ኪዳን የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስለዚህ ቃል መግባት አለብን። የምን ቃል? አንድ የምን ቃል? ልክ እንደ አብርሃም እና ሳራ ማለት ነው። ሙና ከዚህ በኋላ ለብቻችን የምንኖር ውጭ የለም። እኔ ተስማምቻለሁ። እኔም ተስማምቻለሁ። እሺ እኔም ተስማምቻለሁ። አይ ግን በቃ አየሽ፣ አንቺ ይሄንን ነፈረሽ። ቆይ ግን አንተ ዛሬ ደህና ነህ? ምን ሆንኩሽ? ያለ ወትሮ ለሞኬ በጣም እየተከራከርክለት ነው ብዬ ነው። እኔ ለሞኬ አይደለም ለእውነታው ነው እየተከራከርኩ ያለሁት። የት እውነት? ይመስለኛል ከራስሽ ጋር ጊዜ ማሳለፍ አለብሽ። በቃ እኔ ልሂድ። ቻው።
ለማገዝ እየሞከረ ነው። አቤት አለቃ። ቴዲ ጥሩ አጋጣሚ ተፈጥሯል። ምንድን ነው? አሁን ወይዘሮ ትብለጥ ደውላ መላኩ እንደምትፈልገው እና ቤት እንዲመጣ ነግረዋለች። እናማ መላኩ ደግሞ እዚህ ሀገር ውስጥ የለም፣ ክፍለ ሀገር ነው ያለው። እሱ የለም ብለህ ወደ ቤቷ መሄድ ትችላለህ ማለት ነው። አለቃ ግን እነ ማጊ ካሉ እኮ መጀመሪያ ሞክር። ከተሳካ ተሳካ፣ ካልተሳካም ደግሞ ሌላ ጊዜ ትውውቅ ፈጥረህ ትመለሳለህ። እሺ አለቃ፣ አሁን እሄዳለሁ። ከዶክተሩ ጋር ተገናኝተህ መድኃኒቱን ወስደሃል አይደል? አዎ ወስጃለሁ። እንደዚህ ነቃ ማለት ነው። ጥሩ ዜና እንደምታሰማኝ እርግጠኛ ነኝ። ትናገራለህ? እሺ ቶሎ በል። ልቀጥል እንዴ? ሰይፈን እንደዚህ ያደርጋል። ሰይፈ ማን ነው? ሁሌም እንደዚህ ነገር የሚያሰረኝ ሰው እና የዛን ቀን ምን አድርግ ነው ያለ? እንደዛ የሚያደርግ መድኃኒት ሰጠኝና ከዛ እጅ እሷ ጋር እጅ ተንፈራፈረ። ይህንን ለምንድን ነው ማድረግ የፈለገው? እሱ አታውቅም? ይኸውልህ ሳትናገር ከዚህ ቤት አትወጣም። የማውቀው ነገር እና ይህን ብቻ ነው የምታውቀው? አዎ። ለምን? እሺ ነው። እሺ ቀጥል። እሱ ይሰራል። እሱ እንደዚህ ያዘዘው እኮ ማን ነው ሰውየው? እባክህ ሰው ያላውቀውም። ሰውየው አይቼው ማለት ነው። አንድ ቀን የሸዋ ሴት ሰምቼዋለሁ። ማን ያልከው? የሸዋ ሴት መሰለኝ። ጥሩ። ሌላ የምትነግረኝ ነገር አለ? እባክህ ይህን ነገር እኔ እንድነግርህ ለማን እንዳትናገር። ሰዎቹ በጣም ጨካኝ ሰዎች ናቸው። ቤተሰቦች የሚጨርሱብኝ። አትፍራ፣ ምንም አይሆንም። ከእንግዲህ ከእኛ ጋር ትሰራለህ፣ ጥበቃ ታገኛለህ። እሺ ትለቀኛለህ? መጨረስ ያለብኝን ጉዳይ ከጨረስኩ በኋላ እለቅሃለሁ። እባክህን እንዳትገለኝ። እንዴ አልገደም፣ ምግብ ላመጣልህ ነው። እሺ እንደው የኔ ልጅ እንደው የሆነች ነገር ላምጣ እባክሽ። ኧረ ወይዘሮ ትብለጥ አሁን ቅርብ ሰዓት በልቼ ስለመጣሁ እኮ ነው። እባክህ ልጅ። ኧረ በእውነት ባይሆን ጁሷን ይክፈቷትና እሷን እንጠጣለን። የኔ ነገር ረሳሁት ለካ እሱም አለ። እሱ ይሻለናል። እሺ ብርጭቆ ላምጣ። አስቸገርኩት። ችግር የለም። እንዴት ጠባሽ? እንዴ እርሱም አይጠጡም እንዴ? አይ ይሄን ነገር አልወደውም። ኧረ ግድ የለዎትም፣ አንድ ብርጭቆ ብቻ ይሞክር። አይ ኧረ በእውነት አይጎዱም እንዴ? እኔማ ብቻዬን አልጠጣሁም። አይ ልጄ ቆይስ ትንሽ ወፈር አለ። የዘመኑ ጁስ እኮ ጥሬ ነው መሰለኝ። ይሞክሩ ማዘር። እባክህ ልጄ። ኧረ ግድ የለዎትም፣ አንድ ብርጭቆ ብቻ። እሺ እንግዲህ አንተ ካልክ ምን ላድርግ? ያው ለጨዋታውም ቢሆን መያዙ የተሻለ ነው ብዬ እኮ ነው። እሺ ልጄ፣ እኔ ደግሞ እንደው ብታይ ይሄንን ነገር ይጣፈጥ የለ ብዙ አልወደውም። መላኩ እኮ ችግር ካለ ድረስላቸው ብሎኝ ነው የመጣሁት። አይ ችግር እንኳን አልነበረም፣ እንደው እሱን ፈልጌው ነበር። እሱማ ትላንትና ማጊ እንደዛ ሆና አለመምጣቱ ትንሽ ያስጨንቆት ነበር። አይ ባይሞላለት ነው እንጂ እንደማይቀርማ ቃለሁኝ እኮ።
ዛሬ ለጥብቅ ጉዳይ ፈልገዋለሁ ሲሉ ግራ ገብቶት ነው እኔን የላከኝ። እሱማ በቃ ይሁን እንግዲህ። ወይዘሮ ትብለጥ በእኔ የሚቻል ነገር ከሆነ ግን ሊነግሩን ይችላሉ። አይ አይሆንም፣ እንደው ራሱ ሲመጣ ጠይቀዋለሁ፣ ችግር የለም። አስቸኳይ ጉዳይ አይደለም ማለት ነው? እሱማ ነው። ግን ምን? እንደው ልጄ አንተ ከመላኩ ጋር ቆይተሃል? አዎ ቆይቻለሁ፣ ሰነባበት። እንደዛ ከሆነ እንደው ሰው ብጠይቅ ልታውቅ ትችላለህ? እስቲ ንገሩኝ። እንደው ጥላሁን የሚባል ሰው። ምን? ጥላሁን ነው ያሉ? አይ አልመጣልኝም። ተው ልጄ፣ እንደው ቢጨንቀኝ ነው እንጂ አንተ ልጅ ነህ ልጄ፣ እንደውም ልታውቀው አትችልም። ግን ሰውየው ማን ነው? አይ ተው ልጄ፣ መላኩ ሲኖር ወይ መላኩ ሲመጣ ነግረዋለሁ። አይ ምናልባት እኮ የማግዞት ነገር ካለ ብዬ ነው። እንደው ለመላኩም ታስረዳልኛለህ? አዎ ምንም ችግር የለውም። እስካሁን እኔም ደብቄ ይዤው ነበር። ምንድን ነው እሱ? እንደው የግርማይ ማለት የማግያ አባት በሰው እጅ ነው የሞተው። እናም ይሄ ጥላሁን የተባለ ሰው የሚያውቀው ይመስለኛል። ቆይ ጥላሁን ነው ያሉት? ከሱ ጋር ነበር የሚሰራው። ከዛ በኋላ በመሀል ላይ ባህሪው ተለዋወጠ። የሆነ ቀን እሱም ብሎ ወጣ፣ በቃ አልተመለሰም ቀረ። ልጄ የሰው ልጅ ይገርማል። እና ይሄን ነገር እስካሁን ለማንም አልተናገሩ? እንደው ለእኔም ለልጄም ብሰጋ ነው። አሁን ግን በፍጹም ከአቅሜ በላይ ሲሆን ነው ልጄ። አይ ሰው ልጅ። ቆያው ምን እንድናደርግ ነው? እሱማ በመላኩ በኩል እኛን የሚረዱት የግርማይ ጓደኛ ስለ ጥላሁን የሚያውቁት ነገር ካለ መላኩ እሳቸውን እንዲጠይቅልኝ ፈልጌ ነበር። ይሄማ መላኩ ሲመጣ ነው የሚሻለው። እንደው ቢገኝና እርሱም ቁርጡን ቢያውቁ ጥሩ ነበር። ምን ያደርጋል። ማዘር ጁሱ ነው መሰለኝ ትንሽ አፌን ከበደኝ። ውሃ ነገር ይኖራል ካላስቸገርኩ? እሺ አመጣልሃለሁ።